ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር አንኬ ተረጋግተህ አውራ። አንተ አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከን ከርከሮ ተረጋግተህ አውራ እንጂ አባክ መሆና ነው። ከርከሮ ስለአምላካችን አውራ። አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው? ስንት እግር አለው? ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ላይ ነው ያለው? ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድን ነው ፋውቅ? አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምን የሚያውቁት ነገር አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። እዛ ከስትሸነፍ እዚህ ነው። ፕሊዝ መሐመድ አትጩ፣ ሴጣን እንደያዙ አትጩ። ቀጥይ። ቪዲዮውን ክፈተው። ሁሉም ክርስቲያኑ ስለሚያውቀው እንደዚሁ እንዝናናባቸው በሚል እንጂ ሁላችሁም ታውቁታላችሁ ድራማቸው። ፕሊዝ አንተ ደግሞ አታንቆሳት። ተረጋግተህ እንድንበስከፍ በጣም የሚጮኸው መልካም። እስኪ የመጀመሪያ ቪዲዮ ድምፁን ልቀንሰውና ድምፁን ዜሮ አድርገው። ሁለት ቀን ነው የመጀመሪያው ቪዲዮ ነው የተለቀቀው። መጀመሪያው ሁለት ቀን፣ ሁለተኛው ሁለት ቀን፣ ሶስተኛው ሁለት ቀን፣ ሶስት ቀን፣ አንድ ቀን፣ 19 ሰዓት ማለት ነው። ይኸው አካውንቱ እና ይሄ ነው። በጣም 3 ቀን ሙሉ ስጠይቅ የነበረችው ኦርቶዶክሳውያን አልመልስ ያሏት 3 ቀን ሙሉ ብላ 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 ተማራ። እውነት ነው፣ በጣም ተማራ። እነኚህ እችኝ ልጅ አውቃታለሁ እንትን የምትለው እኛ ፖስት ነች። እሷ እንደማትሆን 100% እርግጠኛ ነኝ። አካውንቷ ውስጥ ያለችው ልጅ ዳውሎድ የተደረገ ነው። ምክንያቱም ጠንቅቅ የእኛን ቪዲዮ የምትፖስት ዳውንሎድ አድርጋ ነው የፖስተችው። ዳውንሎድ አድርጋ እንደዚህ አምጥታ አሁን ሰዎች እቺ እንድመስላቸው ማለት ነው። ቅሌታም ናቸው እኮ ሙስሊሞች። ቅሌት እኮ አይሰለቻቸው። ነውር ጌጣቸው፣ ውሸት ካባቸው። ነጋውን ሻዳ ያዘች ይባላል። ከዛ ማሻላ እንዳለ ፎሎ ያደረገቻቸው ነው ማለት ነው። አስጠጋው። ይኸው እንግዲህ ተመልከቱ። ይኸው ፎሎወርስ። እስቲ ፎሎዊንግ እንመልከት። ተመልከቱ። እንዳለ ሙስሊሞች ናቸው። ክርስቲያኖች እምቢ ብለዋታል። ጥያቄ በጣም ጠይቃ እምቢ አላለች። ታርጌቱ ምን መሰላችሁ? እዛ ቁጭ ብለው እንዲህ ሲያወሩ አንዳንድ የዋ ክርስቲያኖች እውነት የሚመስላቸው እና እሷን ለመመለስ የሚታገሉ ይኖራሉ። ከዛ ሪካርዱ ሲወጣ ክርስቲያኖች ለካ ሙስሊሞች ጋር ሄደው እንደዚህ እየጠየቁ ነው። ቆስጠንጥኖስ ታውቃታለህ? ቃል ታውቃታለህ? ክርስቲያን ታውቃታለህ? ሜይ ቢ 3 ቀን ሆኖኛል። 3 ቀን ሙሉ ጥያቄ እየጠየኩ ነበር ስትል ስለነበረ ልጅቷ 3 ቀን ሙሉ ጥያቄ እየጠየኩ ነበር፣ አንድ መልስ የለም ብላለች። እስኪ ከኛ ቤት መታ የጠየቀችው ሰው አለ? እኔን አልጠይቀችኝም። ለምሳሌ ቃል ጠይቃለች፣ ቆስጤ ጠይቃለች፣ እፎይኛ ቤት መታ ጠይቃለች። ማንም ያውቃት የለም። ማንም ማለት ነው። አካውንቱ ገና ከተከፈተ ራሱ ገና ምን ሊደረግ ይችላል? ትልቁን አካውንቴን አዘጉብኝ ምናምን ድራማ። ኧረ ተው እንደዚህ አይነት ደርቲ ጌም አትጫወቱ። እንደዚህ አይነት ጌም አትጫወቱ። ተጫወቱ ግን ለእኛ መዝናኛችን ስለሆናችሁ፣ ክርስቲያኑን ስለማሸውዱ፣ ማይም ስለሰበርናቸው ያላችሁ ሰርቫይቭ ለማድረግ የሆነማ ያታልሆናል። ክርስትና ስህተት ነው። እፎይ ላይ ነው እንደ ክርስትና የተመሰረተው።
በዚህ መጠን ሁሉ ድራማ እየሰሩ ነበረ። እንደዚህ እንደ ቃጤማ ነው እንደዚህ የተርገበገቡት ማለት ነው። እፎ ያታሉናል ለካ ክርስትና ውሸት ነበረ። አስበዋል። እፎ ያታሉናል ለካ ክርስትና ውሸት ነበረ እና እፎ እያታለለን ነው። እንደዚህ አዲስ አካውንት ከፍተው ድራማ ይሰራሉ። በእርግጥ በአይናችን የምናየውን በጆሮችን የምንሰማውን የሚሸመጥጡ ሰዎች ናቸው። እንኳን አዲስ አካውንት መክፈት ዋናኛ የምንፈልገው ውዶቼ ክርስቲያኖች፣ ጤናማ አይምሮ ይኖራችሁ፣ የፈለጋቸውን ድራማ ይስሩ። ኢግኖር አድርጓቸው። ከእንደዚህ አይነት ቆሻሾች ጋር ህብረት እንዳታደርጉ። እንደዚህ አይነት ቆሻሾች ሲያደርጉ ልባችሁ በምንም እንዳይታወቅ ተዝናኑባቸው። የተጠናወታቸው ዳቢሎስ ስለሆነ ማለት ነው። አሁን አከርካሪያቸውን ሲመቱ እፎይ እስከዛሬ ዋሽቶናል ለካ የሚሉ አካውንቶች ከፈቱ ልጆች ማለት ነው። ከዛ ቁጭ ብለው እውነት ነው አታሎናል፣ እስልምናውም ላይ ይዋሻል፣ ክርስትናውም ላይ በቃ ዋሽቶናል እፎይ እና አሁን ማጥናት አለ። እፎይ አይደለም መሰረተ ወዳጄ፣ እፎይ አይደለም እኛ መሰረታችን። እኛ በሐዋርያትና በነቢያት ላይ ታነጽን የተመሰረት ነው ማለታችን ክርስቶስ የሆነው እፎይ አይደለም መሰረታችን። ክርስትናችን እፎይ አይደለም። ክርስትናችን የክርስትና ማዕዘን ድንጋይ እንትና እፎይ አይደለም። እንደዚህ አይነት ተራ ድራማ በመስራት ህዝቡን ልቡን ለመማረክ ይሞከራሉ። እስልምና ይሄ ነው። ደጋግመን 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 ቅሌታቸውን አሳይተናቸዋል። ሜይ ቢ ተጠልዘው ወጥተው ሰርቫይቭ የሚያደርጉት እንደዚህ አይነት ድራማ በመስራት ነው ሚዲያው ላይ የሚቆዩት። ከላይ ከተቋም ጀምሮ በዋብያ ቴሌቪዥኖችም ላይ ጥያቄዎች ግራ ገብቶናል ህዝባቸው። በሀባሾችም ቴሌቪዥን ፕሮግራሞች ላይ ሜይ ቢ አይታችሁት ይሆናል ቪዲዮዎቻቸውን፣ ቃለመጠይቆቻቸውን። ግራ ተጋብተናል። የተመለሰው መልስ የፍጡር እንጂ የፈጣሪን ባህሪ የሚገልጽ አይደለም። እነሱ የነቢያት አስተምረዋላ ብለው ሲመጡ እኛ ፍጡር አድርገን እናስቀምጥነዋል። ፍጡር ከሆነ ደግሞ ነቢያት ሊያስተምሩት አይችሉም። ፍጡር አይደለም ነቢያት ሰብከው የሄዱት ፈጣሪን እንጂ። በቴሌቪዥኖቻቸው ፕሮግራም እንኳን ጥያቄ ተነስቷል፣ እንኳን ቲክቶኩ ላይ። ስለዚህ የቲክቶኮቹ ሰርቫይቭ ለማድረግ ነሰሰርሊ ምን ማድረግ አለባቸው? እለት ዕለት ድራማ መስራት አለባቸው። አሊያም ሰርቫይቭ አያደርጉም። ማርክ ማይ ወርድ፣ እነኚህ ድራማ የሚሰሩ ልጆች አሁን እንይዛቸዋለን፣ ደግመን እንይዛቸዋለን። ምን አለ ትላላችሁ? አለዛ መቆም አይችሉም። እስልምና ይሄ ነው መሰረታቸው፣ ይሄ ነው። ዋናኛ ማወቅ ያለባችሁ ከኛ እንድትረዱ የምንፈልገው ምን ያህል ኡስታዞቻቸው ወራዳና ውሸታም መሆናቸውን ካወቃችሁ ኢነፍ። ወደ ቶፒካችን እንመለስ። አሁን እያደረጉ ያሉት ያው ምን ያህል ሞራል ዳሜጅ ላይ እንዳሉ ከሰሞኑ ሚዩትና እየተሰማ አይደለም። ኮስቱም ድረስ ከፍበን በደንብ አስተውሉ። ያ ክርስቲያን ያለው ምንድነው? እሱ አሁን ሰሞኑን በጣም ስለተመቱ ለማካካስ ያንተን ስም ነው ደጋግመው ፎቶ እያደረጉ የሚያነሱት ነው ያለው። እንግዲህ አላህን እንዳደርጉ ጭንቅላት የለውም እግር ነው። እግር እያሳዩ እንዴት አድርገው ይቀመጡላቸው? ያላቸው አማራጭ እችን የመሰለች ፊት ክርስቶስ አክብሮ የሰራትን የክርስቶስ ማደሪያ የሆነውን ቅዱሱ ቅባት ያረፈብንን ይህንን ግርማ ሞገስ ያለውን ፂም እያሳዩ ፂማቸው አይታይ ምናቸው አይጥ የመሰሉ ተደብቀዋል። ህዝብ ይሰበስብላቸዋል። ጭንቅላት የሌለውን አካል ከሚሰብኩ ይልቅ ይህንን ፊት ቁጭ አድርገው ቢሳደቡ ይቀላቸዋል። ለዛ ነው አትፍረዱባቸው። ጊፍት ያገኙ ፎሎ ያገኙበት፣ በዚህ ፊት ጊፍት እና ፎሎ እያገኙበት ነው። አንተ ሰሞኑን አይናቸው ነው መሰለኝ ወላ አክስቶኛል ማለት ኤኒዌይስ፣ ዛሬ የምንመለከተው ስለ አላህ እጅ ይሆናል ማለት ነው። ስለ ጣቶቹ እንመለከታለን። ጣቶቹ ፓርቲሽን አላህ ማንንም አይመስልም ይላሉ። ቀኝና ግራ እጅ እንዳለው ከዚህ በፊት አሳይተናል። ያ ቀኝና ግራ እጅን የራሱ ካለኝ እሱ ሁለት እጅ ካለው እኔም ቀኝና ግራ እጅ ካለኝ ምንድን ነው ልዩነታችን? የማንንም አይመስልም። አትሊስት እሱም በቀኝ አንድ እጅ አለው፣ በግራ አንድ እጅ አለው፣ እኔም አለኝ። ይሄን አሳይተናል። ዛሬ ደግሞ ጣቶቹ ላይ እንመጣለን። ጣቶቹ ላይ የምናነሳቸው ነገሮች አሉ። ጣቶቹ ስንት ናቸው? ኡስታዙን ጠይቀነው ነበረ። የዛለታ ጊዜ ብዙም ስላልነበረን አለፍኩት፣ ስላሳዘነኝም ጣቶቹ ስንት ናቸው ስለው አልተነገረንም፣ አልተገለጠም የሚል አይነት እንትና መጣ። ብዙም ነሰሰሪ ስላልሆነ ማለት ዛ ጋ ወጥሮ መያዝ ልጁ ብዙም ለአርጉመንት ብቁም ስላልነበረ አልፌዋለኝ ማለት ነው። ምክንያቱም
አካላቶች በደንብ አስተውሉ። አንዱ አንዱ ላይ የሚሰኩ ወይም ደግሞ አንዱ የአንዱ ጥገኛ ከሆኑ በራሳቸው መቆም ማይችሉ ናቸው ማለት ነው። እነኚህ ደግሞ የመከፋፈል ባህሪን ያመጣሉ። የመከፋፈል ባህሪ ያላቸው በሙሉ የሚታዩ፣ የሚሄዱ፣ የሚንቀሳቀሱ በሙሉ ደግሞ ለአደጋ ኤክስፖዝድ ናቸው፣ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጡ ከሆኑ ደግሞ በቀላሉ ሊበሰብሱ ሊፈርሱ የሚችሉ ናቸው። እነኚህ ሁሉ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደሉም። እነሱም እኛ ጋር ያነሷቸው አሉ። መጽሐፍ ቅዱስ ላይ የእግዚአብሔር ጣት ሚላል፣ የእግዚአብሔር እጅ ሚላል ምናምን የሚል እነሱንም አድሬስ እናደርጋለን። እኛ ጋር ሲነሳ እሱ ምን ማለት እንደሆነ። የእስልምናው ግን ሊትራሊ ነው። 5 ጣቶች አሉት። 5 ጣቶች። እነኛ ጣቶች ፓርቲሽን አላቸው ወይ? ፓርቲሽን ከሌላቸውስ እንዴት ተቆጠሩ? ፓርቲሽን የሌለው ነገር ድፍን ከሆነ ልቆጥረው አይችልም አይደለም። ድፍን ከሆነ አንዱ ከአንዱ ሲለይ ነው 5 ብለን እንቆጥረው የምንችለው። ይህንን አሁን 5 መዳፍ ብለህ ቆጥረው ድፍን ስለሆነ ማለት ነው። ጣቶቹም እንዲህ ድፍን ከሆኑ ሲልድ ከሆኑ ወይም ደግሞ ወጥ አንድ ከሆነ 5 ተብሎ ሊቆጠር አይችልም። ስለዚህ ምን መኖር አለበት ማለት ነው? ፓርቲሽን መኖር አለበት። ፓርቲሽን ካለ ደግሞ ይህንን የሚከፍለው ራሱ ፍጡር ነው ወይ? ይሄ ራሱ ፍጡር ነው ወይ? ይሄ ፍጡር ከሆነ ደግሞ ይሄ ፓርቲሽን ከመፈጠሩ በፊት አላህ ሲልድ ድፍን የሆነ እጅ ነበረው ወይ? ወይንም ደግሞ በፊትም አስቀድሞም ይሄ ሆሎች አሉት ማለት ወይንም ደግሞ ስፔሶች አሉት ማለት ይሄ ስፔሱ ራሱ ፍጡር አይደለም ማለት ነው፣ ፈጣሪ ይሆናል ማለት ነው። ይሄ ራሱ ስፔሱ በአላህ ጣቶች መካከል የሚኖረው ስፔስ በራሱ ምን ይሆናል ማለት ነው? ፈጣሪ ይሆናል ማለት ነው። ይሄና ይሄ ስፔሱ የተለያየ ነውና አንድ አካል አንድ አይነት አይደለምና ይሄም ፈጣሪ ነው፣ ይሄም ፈጣሪ ነው። ከዛ በኋላ ምን ይሆናል? ወደ ብዙ የተለያዩ አማልክት ውስጥ ይከታል ማለት ነው። ፕላስ ስፔስ ያስፈልገዋል። ነሰሰርሊ አንዱ ከአንዱ ለመለያየት ስፔስ ያስፈልጋል ማለት ነው። አሌስ እንደዚህ እንትን ብለው አንዱ ከአንዱ የግድ ጣቶቻቸው መለያየት አለባቸው። ካልተለያዩ ደግሞ አንድ ነው የሚሆኑት፣ ወጥ አንድ ነው የሚሆነው ማለት ነው። ወጥ አንድ ነው የሚሆነው። የግዴታ 5 ተብሎ ለመቆጠር ምን መሆን አለበት? ፓርቲሽን አሌስ መኖር አለበት፣ ወይም ደግሞ ይሄኛው ጣት ከዚህኛው ጣት መለየት አለበት ማለት ነው። ልዩነት ባሌለው ላይ ሊቆጠር አይችልምና እነኝን እንመለከታለን። እንዲሁም ደግሞ ያ የሚታየው ያ የሚሄደው የሚንቀሳቀሰው አካል ድፍን ነው ወይንስ ቀዳዳ ነው? ወይንም ደግሞ ጠጣር ነው ወይንስ ለስላሳ ነው? ለአደጋ አስተጋላጭ ነው አይደለም የሚለውን የምናነሳ ይሆናል። ቦዲ ነው ወይንስ ደግሞ አይደለም የሚለውንም ደርበን የምንመለከት ይሆናል። ቦዲ የሆነ ነገር ሁሉ ደግሞ ስፔስ ይፈልጋል። ስፔስ የሚፈልግ ነገር በሙሉ ደግሞ ፍጡር እንጂ ፈጣሪ ሊሆን በፍጹም አይችልም የሚለውን እናጸድቃለን ዛሬ ማለት ነው። ሜይ ቢ በደንብ ሰማለው ተሰምቻለሁ ብዬ አስባለሁ። አንድ ሴከንድ ለምን አዳም ልቆይ። ኮፒ ሊንክ በደንብ አድርጎት እሺ። አይ ዶንት ኖ ምን እንደሆነ እያስወጣኝ ነው። ኦኬ በደንብ አስተውሉ። አላህ እኛ ፍጡር ነው ብለን ነው የምናስበው የምናምነውም፣ ምክንያቱም የፍጡራን ባህሪ ስለያዘ ባለፈውም እንዳሳየዋችሁ አንድ አካል የሚታይ የሚሄድ የሚመጣ ሆኖ እሱም ደግሞ በባህሪው በደንብ አስተውሉ፣ በባህሪው ፓርቲሽኖች ካሉት ያ ፓርቲሽኑ ሊከፋፈል ሊለያይ የሚችል ነው። ይሄ ደግሞ ለአደጋም የተጋለጠ ነው። የሚለያይ የሚከፋፈል ሁሉ ደግሞ ለመበስበስም ለአደጋም ተጋላጭ ነው። ይሄ ደግሞ የፍጡራን ባህሪ ነው የሚል ነው አርጉመንታችን። ሰማለሁ አልቆሴ ትሰማለህ፣ ግን ለምን አንዴ አታስተናግዱኝም እባካችሁ? ኦኬ ምንድን ነው ብለህ ነው የምታምነው አንተ? አላህ ጣቶች አሉት ብለህ ታምናለህ? አሁን እኔ እስልምና ላይ ብዙ እውቀት የለኝም። ገብቶሃል አይደለ? ለምን በጣም ብዙ የእስልምና ላይ እውቀት ያላቸው አሉ። ለምን ከነሱ ጋር አትጠያየቅም? ለምን እነሱን አትጠያየቅም? እስልምና ላይ እውቀት ያላቸውን አየነው አልተገለጠም ብለው መልሰው ወጥተውልናል። ባለፈው ጅብሪል እንኳን ደህና መጣህ። እስልምና ላይ በጣም የሚያውቁት የተባሉት ኡስታዝ አልተገለጠም ብለዋል። ዛሴት የምታውቁትን ለመመለስ ብቻ ነው፣ ሌላ ወሬ አንፈልግም። መልስ ያላችሁ አምላካችሁን ዲፌንድ ማድረግ የምችሉ ስለ አምላካችሁ ማስረዳት የምችሉ ነው የምንፈልገው። ጅብሪል ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና መጣ። ኔትወርክ ጥሩ አለ።
እሺ ነጂያ ሰላም እፎይ፣ እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። አላህ አካላት አሉት ብለሽ ታምኛለሽ? የለውም። ኦኬ። የና አለው አላህ ከአርሽ በላይ። ኦኬ። ከአርሽ በላይ ምኑ ነው ያለው ማለት? አካላ ከእጅ እንደዚህ የለውም? የለውም። አላህ አይታይም። ኦኬ። ወደፊትም አይታይም? አዎ፣ ምናልባት የመጨረሻው ዘመን ላይ። ኦኬ። ጥያቄ ነበረኝ። ጠይቂያለሽ? እሺ። ከአርሽ በላይ ነው ያለው። የመጨረሻው ዘመን ላይ ሊታይ ይችላል። እሺ። እጅ እግር ምናምን የለውም ያንቺ አላህ? የለውም። ኦኬ። እጅ እግር አለው የሚሉትስ? እሱ የዛኔ እያስረዳክ ነበረ እሱ ማለት ነው። እጅ እግር አለው የሚለውን እያስረዳክ አንተ አላዳመጥኩም በሰዓቱ። ኦኬ። ምን ነበረ? የለውም ሊለይ ነበር ነው አለው ሊለይ? ምን አስረድቶታል እኮ ሲጀመር እኮ አስረድቶታል። ተሸንፎ ነው እኮ ወጣው። ተረጋጋ። ምን ብሎ ነው ሊያስረዳኝ የነበረው? አንተ እኮ አልተቀበልኩም አለው ሲልክ በቃ ነው ያልኩ። የዛኔ እኔ እየተከታተልኩ ነበረ፣ ሙሉ እንትኑን ላይቭ ላይ ነበርኩ። አንቺስ አለው ነው የለውም ነው? የለውም የምትለው ብቻ ነው አንተ የፈለከው በሰዓቱ እንጂ ለምንድን ነው እንደዛ የሚለውን እኮ አልጠየቅም እኮ። አለው ነው የምትይው አንቺ፣ የለውም ነው የምትይው? እሺ፣ የለውም። ስለዚህ እንደዛ ያለበት ምክንያት አለው እሱ ማለት ነው። ፕሊስ ስለሱ ታዩና፣ አሁን አንቺ አላህ እጅ እግር አለው ነው የለውም ነው የምትይው? የሚኖርበት ቦታ አለ የለውም? የሚኖርበት ቦታ አለ የለውም። ደስ ይላል። አምላክሽ የሆነ ቦታ ላይ ይኖረዋል፣ የሆነ ቦታ ላይ ይኖረዋል። እፎይ አዳምጠኝ። እዛ ከስትሸነፍ ነው። ፕሊስ መሐመድ አትጩህ፣ ሴጣን እንደያዘው አትጩህ። ቀጥይ። ይኸውልህ አዳምጠኝ። እሱ ያለው እሱ ይሮጣልም እጃለሁ ያለው ኖ እያስረዳሁህ ነው። አዳምጠኝ፣ እያስረዳሁህ ነው። እንደዛ የሚለው ፖይንት ላይ ማለት ነው። እናንተ እኔ ስትቀርቡኝ በዚህ ልክ ቀርባችኋለሁ ለማለት ያህል ነው። እጅ እግር ነው የጠየቅኩሽ። እንደዛ ያለው እንጂ ነጃት ስለ እጅ እግር ያልሽው መሮጡ ከሆነ ዋብያ እንደመሆንሽ በስንሱማ ይሮጣል፣ መሮጡም ያላህ ባህሪ ነው ብለው ሙፈሲሮች። ፕሊስ አትከራከሪኛ፣ አዳምጪ። እኔ መረጃውን ሰጥቻ ሳይሻለው እንደዛ የሚል መረጃ አምጣ። ምን አላህ እንደሚሮጥ ነው? አይ መረጃ አምጣ። ከየትኛው ከቁርአን ነው ከየትኛው ሀዲስ ነው እንደዛ የሚለው? ሀዲስ ላይ ኡስታዝሽም እኮ ስለሚያውቀው ነው። አዎ ይሮጣል ብሎ የመለሰው እሱን ተይና፣ አሁን ሩጫው ይሮጣል ያለው እኔን ስትጠጉ አዳምጠኛ። አንተ ብቻ አይደለም አዳምጪ፣ በቃ ተረጋጊ። ሩጫ ፕሊስ አዳምጪ። አሁን ሩጫ ላይ አይደለንም። አላህ ይሩጥ፣ እኛ ምን አገባን? ስለ ሩጫው አይደለም አሁን ያለንበት ፖይንት። እሱ ደግሞ ገባበታለሁ። ስገባበት ትመጪና ትጠይቅኛለሽ። አሁን ቶፒካችን ጣቱ ላይ ነው። ሩጫውም ከሆነ ሊቃውንቶች ዘንድ እንዴት ይሮጣል? አልተገለጠም። ይሮጣል ወይ? በሚገባ ይሮጣል። ነቢያችን ነግሮናል፣ ይሮጣል ብሎናል። እኛ አንድ ገንዘብ ስንቀርበው እሱ በሩጫ ወደኛ ይቀርበናል በስንሱማ ብለዋል። ሩጫው ስንሱማ ነው። እሱም ደግሞ ባህሪው ነው፣ መሮጥ ባህሪው ነው። እንዴት ው ግን ቤላ ኬፍ ነው ብለው አስቀምጠውታል። እሱን ለጊዜው ቶፒካችን ስላልሆነ ያዝናለውና ያላህ እጅ ላይ ብቻ አውሪ። ያላህ እጅ ላይ አለው ነው የለውም ነው የምትይው አንቺ? እፎይ ጥያቄ አለኝ። ጥያቄ ልጠይቅ ነው የገባሁት። መጀመሪያ አዳምጠኝ። አሁን ከኛ ጋር አይደለም እፎይ ስማኝ፣ ከኛ ጋር አይደለም የምትወያየው፣ ከነ ኢምራን ጋር ከነሱ ጋር ተወያይ። እኛ ምንም አናውቅም። መልሻለሽ አመልሽም። እሺ በቃ ካላወቅሽ ታዲያ ተማሪ። አንዳንዴ ያላህ አካላት አለው፣ አንዳንዴ የለውም። ያኛውም ኡስታዝ ምንድን ነው ያለው? እግር አለው የለውም? አለው። እጅ አለው የለውም? አለው። ባት አለው የለውም? አለው። ታፋስ የለውም? በቃ ቻው፣ በቃ ቻው። ከስር ሆነሽ ተማሪ። የተወሰነ አካላቶች አሉት። በነቢያት የተሰበከ ነው ብሎ የሚያምን አካል ስንት አካል የዘረዘረልኝ? ስንት ነው አምላክ አካል ያለው ስለው አንተ የጠቀስካቸው እኮ እኔ የጠቀስኩት ስንት ነው እኮ አንተ የጠቀስካቸው ናቸው ያሉት። ጭንቅላት አለው? አይ አልተገለጸ። እግራ እንትን
አለው አልተገለጸም። ከ124 ሺህ መልእክተኞችና ነቢያቶች ረሱሎች መጥተዋል ብለው የሚያምኑ እግር ነው ነግረውን የሄዱት። የነቢያት አስተምሮ ብሎ እግር ነው የሚያመልከው። ጭንቅላት ይኑረው አይኑረው ይሄ ሁሉ ነቢያቶችና የሁሉ መልእክተኞች ጭንቅላት ይኑረው አይኑረው አምላካችንን አልነገሩንም ማለት በራሱ ስድብ ነው። እግር ነው። ተረጋግተህ አውራ አንተ። አዳምጥ፣ ተረጋጋ። ከ124 ሺህ ምናምን አካባቢ በእያንዳንዱ ጎሳ ቋንቋ መልእክተኛ ልከናል። ተረጋግተህ አውራ እንጂ አባክ መሆና ነው። አንዴ ስድቡን ያዛርገውና በእያንዳንዱ መልእክተኞች ቋንቋ በጎሳቸው ልከናል ተብሎ የተነገረው ግን ምንድነው? እግር አለው፣ ባት አለው፣ እጅ አለው፣ ጭንቅላት ይኑረው አይኑረው አናቅም፣ ወገብ አለው፣ ሆድ ይኑረው አይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ብልት ይኑረው አይኑረው አናቅም። ይሄ መልስ ሊሆን አይችልም። ኤኒዌይስ ግን ወደ ቶፒኩ እንመለስና አሁንም አላህ ሁለት ቀኝና ግራ እጅ ካለው አትሊስት ሁለት እጅ አለው። ፕሊስ አንዴ በተጻፈው መሰረት ስርዓት ላስወርድ ነው። አትረብሽ። ሀዲስ ስድብ ከመሰለ ምንም ላደርግ አልችልም። ሁለት ቀኝ እጅና ግራ እጅ ካለው አትሊስት ሁለት እጅ አለው፣ እኔም ሁለት እጅ አለኝ። በቁጥር እንመሳሰላለን። ግራና ቀኝ በሚለው ዳይሬክሽን ተሰጠው። አቅጣጫ የሚሰጠው ነገር ሁሉ ሉክ ግራና ቀኝ ተብሎ ከተነገረለት እሱ ደግሞ ፍጡር ነው። በወዲ ቀኝ በወዲ ግራ ተብሎ ከተነገረለት የሚያካብበው ነገር አለ ማለት ነው። የሚያዋስነው ነገር አለ ማለት ነው። ያ ነገር ደግሞ የሚታይ ከሆነ ስኮፕራል ነው ማለት ነው። አደርበኝ አትቸኩል። ደግሞ ካነሳ አስወርደው። ከበስር በጣም ብዙ ሙስሊሞች አሉ። ስለዚህ ይህ አካል የፍጡር ባህሪ ነው እያልን ነው። አሁን ጣቶቹ ስንት ናቸው? በቁጥር ከተመሳሰል ነው። እኔም ሁለት እጅ አለኝ፣ እሱም ሁለት እጅ አለው። እኔም መዳፍ አለኝ፣ እሱም መዳፍ አለው። እኔ ግራና ቀኝ አለኝ፣ እሱም ግራና ቀኝ አለው። ኦልሬዲ ተመሳስለናል። አይመሳሰልም ብትሉ እጁ ስንት ጣት አለው? አሁን ደግሞ ጋይድ አሁን ማሄር ነበር ሲረብሽ ነበረው ነው። ማንኛው ነው? አልሙሂም ቀጥል። እንኳን ደህና መጣ። ሰላም፣ እንኳን ደህና መጣ። ሙይት አታርጉኝ። እኔ ነው የምታወራው ማለት ነው። ማሂር አንዴ አንተ ሚውት አድርገው። አካውንት እየቀየርክ ትመጣለህ። አንተ በጣም አስቸጋሪ ሰው ነህ። አልሙሚን ስለተንቀዠቀዠ ይቀጥል። እሺ አሁን እኔ ጥያቄ ልጠይቅ ነው። ስለ አምላካችን ነው። ራሴ አላህ ስንት ጣት ነው ያለው? አልታዘዝንም ማለት ምን ማለት ነው? እና ስንት እጅ አለው፣ ስንት እግር አለው፣ ስንት አፍ አለው ብሎ አልታዘዝንም። እኛ ምንድነው ስለመታዘዝ ነው? ከልብ ወለዳችን በቁርአን አልተነገረንማ። በቁርአን የተነገረንም ብቻ ነው። እኛ ከልብ ወለዳችን እየመጣን ወይንም አንድ ሁለት ሶስት ብለን አናምንም በፈጣሪያችን ላይ ማለት ነው። አላህ ነው ያለው። ፎቅ ነው። ፎቅ ምን? የምን ፎቅ? የትኛው ፎቅ ላይ? ፋውቅ ምንድን ነው? ፋውቅ አረበኛ ቃል ነው። እፎይ ከላይ ማለት ነው። ተረጋጋ። ቆይና በጣም ስቃል። ቆይ አሁን ፎቅ የምትለውን ከአረብኛ ከቁርአን ላይ ያሳየኝ እስኪ። ከቁርአን ላይ ያሳየኝ። ምን ፎቅ የምትለዋን ቁርአንህ ላይ ያሳየኝ። ፎቅ አይደለም ፋውቅ። አሁን አሳየኝ ፕሊስ። ቁርአን ላይ እችን ቃል አሳየኝ። በቁርአን ላይ ነው አለል አርሽ ስተዋ ነው። አልጠየቅኩህም። እኔ እንደዛ ብዬ አልጠየቅኩህም። ግን ስማ ፕሊዝ፣ ለምን ሽፍታ ላታመልጭኝ፣ አታሯሩጭኛል። አትሩጥ። አሁን ቆይ ልታመጣ ትችላለህ? እኮ ላስተምርህ ነው የገባሁት። ልታመጣ ትችላለህ ወይ? ፋውቅ ነው ታላይ ነው እኮ። አምጣዋ ማስረጃውን። ወይ እሺ፣ ይኸው ልንገርህ፣ ላስረዳህ። ለምሳሌ ከላይ ስትል ጭንቅላቴ ላይ ነው። ማን ነው ጭንቅላቴ ላይ የሚኖረው? ወይንም ደግሞ ፀጉር ነው የሚኖረው? አረበኛ ነው ይሄ። አሁን ማስረጃው ስለሆነ አንድ ማስረጃ ከቁርአን ላይ እንደዛ የሚል እሺ፣ ግለጥ። እሺ፣ ልግላሳይ። ኦልራይት። እሺ፣ ምን ላይ ይከፈትልህ? አውጣ
ላይ ከፈት። አርሕማኑ ዐለል ዐርሽ እስተዋ ያለውን ክፈት። አልጠየቅኩም እኔ አራማኑ ዐለል ዐርሽ እስተዋ የሚለውን አልጠየቅኩም። እዛ ላይ ነው የምታገኘው። ኖ እዛ ላይ ፎቅ ሚል የለም። ፎቅ አይደለም ፈውቅ በል። እሺ አሳየኝ፣ ጥቀስ። ለምን ትስቃለህ? መረጃውን አንተ ከ114ቱ ምዕራፍ ውስጥ አንተ ካመጣ አይወንደር ትስቃለህ። ወጠጤ መስለህ እያሳከኝ እኮ ነው። ግንጭልህን አስረዝመህ ገጠር የሚረባ ፍየሎች አሉ። ያን ነው መስለኝ። ከነብይ ስለተቀበልካት ስድቡን በኪስ ያዘውና ማስረጃ ልታመጣ ትችላለህ። ስንት ዓመትህ ዕድሜህ? ምን ሚስትህን ልድርልኝ ነው እንዴ? ማለት በእስልምና ሚስትን መለዋወጥ ስለሚቻል። ኤኒዌይስ በደንብ አስተውሉ። ፋኢዛን አህባሿ ልንድርህ ስለሆነ አዳምጥ። በደንብ አዳምጡ። እባክህ እንደ ጅላት ስለቆይ ላወራ ፕሊስ። ቀጣይ ትወርዳለህ። ኦኬ፣ መረጃ ማምጣትና ማውራት ትችላለህ ወይንስ አትችልም? አላህ አካላት አሉት ብለህ አላህ እግር እጅ አለው ብለህ ተረጋጋ። በእናትህ አላህ እጅ እግር አሉት ብለህ ታምናለህ? ኧረ ምንድን ነው የምታወራው? ቆይ ተረጋጋ። ኦኬ እሺ፣ በቁርአንና ቴንክ ዩ በቃ ኦኬ። ጅብሪል መዝሙር እንኳን ደህና መጣ። ይመስገን ፎይ፣ እንኳን ደህና ቆያችሁኝ። ሰላም ይሁን ለሁላችሁ። አሜን። ኦኬ፣ ከስር ያላችሁ በደንብ አስተውሉ። ስለ አምላካቸው ዲፌንድ ከማድረግ ይልቅ እያንዳንዳቸው ስድብ ነው የሚቀናቸው። እኛን ነው የሚሳደቡት። አክቹዋሊ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ስለ አምላካቸው ምንም የሚያውቁት ነገር ስለሌለ ያላቸው አማራጭ በአፋቸው የማይሆን ቃላቶችን ወርሮ መውጣት ነው ምርጫ የሚያደርጉት። ጅብሪል ኢማም ይሰማል። ቅድም ኔትወርክ ነው ምናምን እንደዛ ይመስለኛል። ይሰማል። አብድራህማን እንኳን ደህና መጣ። አብድራህማን ሳዳ ኤቢዲ ሰላም እፎይ፣ እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ይመስገነው። አይ ቲንክ አንቺ አካላት ታጸድቂያለሽ አለ አላህ አካል አለው ብለሽ እጅ እግር አለው ብለሽ ታምኛለሽ። ይኸውልህ አሁን የገባሁት እኔ ማወቅ የምፈልገውን ነገር እንድታስረዳኝ ነው። ስለዚህ ልጠይቅህና መልስልኝ በስነ ስርዓት። ጥያቄ በኋላ ላይ፣ አሁን ጥያቄ አንቀበልም። ትንሽ ቆየት። እሺ በቃ እችን ብቻ ተቀበለኝና መልስልኝ። አንድ ጥያቄ ተባልሽ ኩዊን ሳዳ ትንሽ መመለስ የምትችይ ከሆነ አሁን ቶፒካችን ላይ መልሺ። ስለዚህ እንዳይደበላለቅ በየተራ እንሂድ። መጀመሪያ እንጨርስና የእኛን ጥያቄ፣ ከዛ በኋላ ደግሞ አንቺ ጠይቂያለሽ። መልስ መመለስ የምትችይ ከሆነ እንደዛ ከሆነ አታውሩዱኝ፣ እዚሁ እቀመጣለሁ። ቁጭ በይ፣ ችግር የለውም። አብዱራህማን አለ? አብዱራህማን ኤቢዲ ሰላም፣ እንኳን ደህና ቆያችሁ። አማን ነው? ሁሉ ሰላም ነው አለን፣ አልሐምዱሊላህ ረቢል ዓለሚን። ኦኬ፣ አካል ዛት ታጠርቃለህ አይደል? እላለህ ዛት ታጠርቃለህ፣ አላህ ዛት አለው ብለህ ታምናለህ? ኦኬ፣ ዛሬም ጥያቄ ነው። እኛ የምንጠይቅበት ጊዜ የለም። ጠይቃለህ፣ ወደ መጨረሻ ላይ ትጠይቃለህ። እሺ፣ እዚህ አካባቢ የሚመልሱልህ ካሉ ይመልሱልህና እኔ ጥያቄ ለመጠየቅ ነው ዛሬ የመጣሁት። ኦኬ፣ እሺ። ኢቫ ከማን ነው የሚለው? ክርስቲያን ነኝ። ኦኬ፣ ለምን የሙስሊም ስም አደረግ? መጀመሪያ ሙስሊም ስለነበርኩ እንጂ አሁን ክርስቲያን። አብዱራህማን ይሰማል? አብዱራህማን ዛሬ ዝምታ ነው፣ ሁሉ መማር ነው የፈለጉት። ኦኬ አብዱራህማን ኦኬ እሺ ጅብሪል
ጅብሪልን ቀይረው። በጣም ብዙ ሙስሊሞች አሉ። ፈውዛን እንኳን ደህና መጣህ። እንኳን ደህና ቆየ። እፎዬ እንዴት ነህ ወንድሜ? ሰላም ነው ያሉ? አልሐምዱሊላህ። መልካም። ኦኬ፣ አካላት ታጸድቃለህ እንደ እስልምና ላይ? ሙስሊም ነህ? ሙስሊም ነኝ። አካላት ታጸድቃለህ? እኔ እንትን ጥያቄ ያለኝ ለዛ ነው የላኩልህ። ጥያቄ ትንሽ ቆየት በሉ። ጥያቄ ትንሽ ቆየት በሉና እንቀበላቸዋለን። ኦኬ አብዱራህማን አለ። አብዱራህማን እንደ ትናንቱ ሊሆን ዛሬም መልስ የለም። ትናንትናም እንደዚሁ ልክ ነበረ እና አንድ የተመለሰ መልስ አልነበረም። ዛሬም አይደገምም ብዬ ተስፋ አደርጋለሁ። ሜይ ቢ ሙስሊሞች እስኪ ስላላህ ከተማራችሁ መልስ እንፈልጋለን። አብዱ እንኳን ደህና መጣህ። አብዱ ይሰማል? አይሰማም? የኔ አይሰማ እንደ ቀጥልስ ክርስቲያን ይሰማል፣ በደንብ ይሰማል። ሜይ ቢ አብዱራህማን አብዱ፣ እስኪ አሁን የጠየቅነው ጥያቄ ላይ መልስ መመለስ የሚችል ሙስሊም ካለ ማለት መስጊድ ውስጥ ተምረናል፣ አስተምረውናል፣ ስላላህ አውቀን ነው የምንከተለው ብላችሁ የምታምኑ ሙስሊሞች ካላችሁ ማንኛችሁም ማይካችሁን አንስታችሁ መልስ መልሱ። ስላላህ እግር፣ ስላላህ እጅ፣ ስላላህ ፊት፣ ስላላህ አይን ተምራችኋል? ስላላህ ባት ተምራችኋል? አላህ ስንት ባት እንዳለው ተምራችኋል? እስኪ ስላላህ የምታውቁትን ነገር አሳውቁን። ዛሬ ስፔሲፊካሊ ስለ እጁ ነው። ግራና ቀኝ እጅ ሰጥታችሁታል። እዛ ግራና ቀኝ እጁ ላይ ደግሞ ጣት አለው ብላችሁ ታምናላችሁ። ሉክ ጣት አለው። ስለዚህ እነዚህ ጣቱና እጁ የተሰካካ ነው ወይስ የተለያየ ነው? አሁን 5 ጣት አለው። 5ቱ ጣት 1 2 3 4 5 ተብሎ የሚቆጠረው ቅድም እፎይ እንደተናገረው ክፍተት መሀል ላይ ስለሚኖረው ነው። ክፍተት የማይኖረው ከሆነ ለምሳሌ ድፍን ከሆነ 5 ተብሎ የመቆጠር ቻንስ አይኖረውም። 5 ተብሎ የመቆጠር ቻንስ አይኖረውም። ሌሎችም ደግሞ መረጃዎች አሉ አላህ ክፍት ጣት እንዳለው ማለት ነው። እነሱንም እናሳያቸዋለን። ይሄ ክፍተቱስ ፍጡር ነው ወይስ ፍጡር አይደለም? አላህ ከማንም ጋር አይመሳሰልም ብለው ይናገራሉ። እኛ ስንት ጣት ነው ያለን? ሁላችሁም እጃችሁን ብታዩት 5 ጣት ነው ያላችሁ አይደለ? በተለየ ኬዝ ካልሆነ በስተቀር ማለት ነው። አላህም 5 ጣት አለው። አትሊስት ከአላህ ጋር በቁጥር ተመሳስለናል ማለት ነው። ያ ነቢያቶች ፍጡርን አምላካችን ነው ብለው ሰብከው አልሄዱም። ይሄ የፍጡራን ባህሪ ነው እያልናችሁ ነው። አላህ የተገለጸበት በመሰረቱ ዑመር እንኳን ደህና መጣህ። አላህ ሰላም ነው፣ አልሐምዱሊላህ ወደ ሰላም ይመስገን። ዛት ታጠርቃለህ አላህ ሰላም ነው። ሲጀመር እንዴት ፍጡራን ጋር እንዴት አምላክ አንድ ሊሆን ይችላል? በምንም ታሪክ ሊሆን አይችልም። አላህ እና ያለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው ያለው። ኦኬ፣ ከአርሽ በላይ ነው። ስለዚህ ከበታችሁ አርሽ አለ ማለት ነው። ከአርሽ በላይ ነው፣ አይታይም። ስለዚህ አምላክ ደግሞ ፍጡር አይደለም። ኦኬ፣ ከአርሽ በላይ ያለው አካል እጅ እግር አለው? እጅ እግር አለው፣ ባት አለው፣ ጣት አለው የሚለውን ነገር በቁርአን ላይ ሆነ በሐዲስ ላይም ሆነ አልገለጸልንም፣ አልገለጸም። ገብቶሃል አይደል? ኦኬ፣ አልገለጸም። ስለዚህ እጅ የለውም ብለህ ነው የምታምነው ወይንስ አለው ብለህ ነው የምታምነው? አልገለጸልንም። እንዴት ይኖረውም አይኖረውም አልገለጸልንም። እሺ፣ ምንድን ነው አምላካችሁ? አላህ ማለት ያው ፈጣሪ ማለት ነው እንጂ ፍጡራን አይደለም። አይ እኮ ምንም ካልተገለጸላችሁ እኮ እጅ ይኑረው አይኑረው፣ አንድ ያብዱ፣ እጅ ይኑረው አይኑረው፣ እግር ይኑረው አይኑረው፣ መንፈስ ይሁን አይሁን ምንም የምታውቁት ነገር የለም ማለት ነው። እንዴት አናውቅም? እናውቃለን። እንዴት ፈጣሪያችን እንዴት አናውቅ? እሺ ምንድን ነው እሱ? አላህ ማለት በምንድን ነው ከአርሽ በላይ ያለው?
አላህ አይወልድም አይወለድም። ምን ነው በኪታብም ሆነ በሐዲስም ሆነ አላህ ለእርባታ ነው የጠየቅኩህ ዑመር። እንደዚህ አይነት ጥያቄ እኮ አላህ ይወልዳል አይወልድም ብዬ ጠይቄ ቢሆን ነው ነው። እኔ ስለ ርቢ አልጠየቅኩም። ወባት አለው ጣት አለው የሚለውን ነገር በኪታብ ላይም ሆነ በቁርአን ላይም ሆነ አልገለጸልን። ያልገለጸውን ነገር እኛ ማወቅ እንዴት እንችላለን? አንችልም። ስለዚህ አላህ በእጆች አደምን ፈጠርኩት የሚለውን እንዴት ነው የምትቀበሉት? አላህ አደምን በሁለት እጆች ለሚለው ነገር አደምና ሐዋ መጀመሪያ እሱ ፈጠራቸው። ስለዚህ እሱ ሲፈጥራቸው ያው እንግዲህ ከሰው ልጅ የመጀመሪያ እነሱን ስለፈጠረ ነው እኮ በሁለት እጆች የፈጠርኩት ሲል እጅ አለው የለውም እኮ ያው ፈጠራቸው እንጂ ፈጠርኳቸው አለ እንጂ እሱ እጅ አለኝ በእጅ የፈጠርኳቸው እያለ አልገለጸልንም። በሁለት እጆቼ ማለት ምን ማለት ነው? በሁለት እጆቼ ፈጠርኳቸው እኮ እንደፈጠራቸው ገለጸ እንጂ በእጄ ወይንም በእንትን የፈጠርኳቸው የሚለው ነገር አይደለም። ይሄ ቁርአኑ እኮ ይላል እኮ ማለት አልገባኝም። ወይንም ተዊል ታደርጋለህ። ሱረቱ ሰዓድና እንደ ክፈትለት 75ኛው ሱረቱ ሰዓድ 75ኛው ላይ እኮ በሁለት እጆቼ ፈጠርኩኝ ለፈጠርኩት ይላል እኮ። ያው አንብበው እኮ በሁለት ሐባሽ ነው አብያ ነህ? ዑመር ይሰማል? ዑመር ይሰማል? ይሰማል? ትሰማለህ? አሁን ሰለፊ ነህ ሱፊ ነህ? ሰለፊ ነህ እንዴ? ና አይደለም። ምን አልከኝ? ሰለፊ ነህ ሱፊ ነህ? ምን ማለት ነው? ዋብያ ነህ ሐባሽ ነህ? ኦኬ ዋብያ አታውቃቸውም እነሱን? ምን አይነት ጥያቄ? አውቃቸዋለሁኝ። እንዴት አላውቀውም እኮ። ካወቃቸው አሁን ያለው ሰለፍ ከሆንክ ሊትራሊስቲክ ነው የምትሆነው። የመጣውን ሁሉ ሊትራሊ እንቀበላለን ከሚሉት ማለት ነው። ስለዚህ አላህ እጅ አለው፣ እግር አለው፣ ባት አለው፣ ጣት አለው ከሚሉት ማለት ነው። ከነኛ ውስጥ ከሆንክ ነው አይደለም? እንደዛ የሚል እኮ የለም እኮ። ኦኬ። ስለዚህ እንደዛ እሺ፣ ጎበዝ። እሺ በቃ እናቅለውና አንድ ሰው የኔ አምላክ እጅ፣ እግር፣ ባት፣ ጣት አለው ቢል ያ እንደዛ ያለው ለአንተ አምላክ ሊሆንህ ይችላል? ምን አልከኝ? ድገሙ። አንዱ ተነስቶ አላህ እጅ አለው እግር አለው ጣት አለው ቢል ያ የአንተን አላህ ይወክላል? ያልተገለጸውን ነገር ሌላ አይችልም እኮ። እንደዛ ቢል ለምሳሌ አንዱ ተነስቶ አላህ እጅ አለው አላህ እግር አለው ቢል የአንተ አላህ እንደዛ ነው ብለህ ታምናለህ? እንዴት አምናለሁ? ስለዚህ ጣዖት እያመለከ ነው ማለት ነው። ለምሳሌ ጭንቅላት ይኑረው አይኑረው አላውቅም፣ ግን እጅ አለው ቢል እግር አለው ቢል አንገት ይኑረው አይኑረው አላውቅም፣ ነገር ግን ባት አለው ቢል ይሄ እያለው ያለው አካል ለአንተ አምላክ ሊሆን አይችልም አይደለ? አንተ እንደዛ ስለማታም እንደዛ እኮ አልገለጸም እያልኩ እኮ ነው። አልገለጸም እና ደግሞ ያልተገለጸውን ነገር አንድ ሰው ተነስቶ እግር አለው ወይንም ባት አለው ወይንም አንገት አለው ቢል ያልገለጸውን ነገር እንዴት እንደዛ ሊል ይችላል? ስለዚህ ካለ አንድ ሰው እንደዛ ካለ ግን ተሳስቷል ወይንስ አልተሳሳተም? እስኪ መረጃ ካለህ አላህ እግር አለው እጅ አለው አንገት አለ የሚለው መረጃ ካለህ ያሳየኝ በተግባር። የባለፈውን ቪዲዮ ላሳየው እፎይ፣ የኡስታዙን የማንኛው ስለ ባቱ አንዴ ቆይ፣ አንዴ ይቅርታ ካወራህ አይቀር አንዴ የኛም አንዴ
አንዴ ወንድሜ ችግር የለውም። ከሱረቱል አልቀለም ላይ ተናገረው ማለት ነው። እሱኛውን ተው። እጅ አለው የሚል ብቻ ሊተራል ካለ ክርስቲያን እንደዛ ካለ ቪዲዮ አዘጋጅለን። ኤኒዌይስ ግን ተዊልም አደርጋለሁ አላልከንም እኮ አስቸጋሪው እንትና ተዊል ካደረግ ችግር የለውም። ተዊል ከሚያደርጉት ከሆንክ ሁለት አይነት አቂዳ ነው ያስከው፣ ደባልቀ ነው ያስከው። ኡመር የሰለፊንም የሱፊዎችንም አቂዳ ደባልቀ ነው ያስከው። አጥራ ለማንኛውም አዳምጥ እስኪ ሌሎቹን። አብዱሰላም እንኳን ደህና መጣ። አብዱሰመድ ሶሪ ይቅርታ፣ እንኳን ደህና ቆየው። ፋይ ሰላም ነው አለ። መልካም ሜቢ ጥያቄያችን ሰምተሃል ብዬ አስባለሁ። አመሰግናለሁ። ኦፌ አንድ ጥያቄ ሊጠይቅ ነው የገባሁት። እኔ ጥያቄ ለመመለስ ሳይሆን ጥያቄ መጠየቅ እችላለሁ? ጠይቃለህ። ቅድሚያ የነኝም አድረስ አደረገው እና አላህ ጅግር አለው ከሚሉት ነው ወይንስ የለውም ነው የምትለው? አይ እኔ ጥያቄ ሊጠይቅ ነው ሊመልስ አይደለም የገባሁት እያልኩ ነው። ትጠይቃለህ። ትንሽ ቆየት በሉና ተባለ እኮ። ኦኬ አንድ ነገር ልመልስልህ። አንድ ነገር ልል እፈልጋለሁ። ኡፌ ከኢምራን ጋር ተወያይና ማለት ነው። አንተ እውነትም ኢምራንን ከራት ተማሪዎች አሉ የአንተ ኢምራን ሪካርድ የሚያደርጉ ልጆች አሉ። ተሴቶቹ ጋር ይወያይ፣ እነሱም ያስተምሩታል። አክቹዋሊ እሺ፣ መዝሙር ያሬድ ይሰማል። ቆይ ኤብዲ ተረጋጋ እና የጠየቅናችሁን ብቻ በደንብ መልሱ። ለማስተዋል ሞክሩ። አምላካችሁን ስቲል ምንም የምታውቁት ነገር እንደሌለ እየታዘብኩ ነው። ባይዘ አንድ ቪዲዮ ክርስቲያን ሜይ ቢ ታሳያቸዋለህ። እንዳላወቅን ታዝበሃል። እኛ ደግሞ ውስጥ ጠይቃለህ ተባል ከማውረድህ ቁጭ ብለህ ትንሽ አጠብቅም። ለምን ትደርባለህ? ለምን ትረብሻለህ? ችግር የለም። አደረበሽ ኢንተራፕት ባደረግን ቁጥር እየረበሽከን ነው። ምን ያህል ንጽጽር የሚሰሩ ራሱ ፌድ አውት እንዳደረጉ ሜይ ቢ ክርስቲያን ብታሳያቸው ደስ ይለኛል። ማለት ንጽጽር የሚሰሩት ራሱ ምን ያህል በቃ በጣም ትታዘቧቸዋላችሁ። እኔ ቴሌግራም ላይ ይቅርታ ንጽጽር ሪከርድ የምታደርጉ ሴቶች ጋር ይወያዩ ቀን ብዬ ነበር መዝሙር ያሬድ ቤት እና አፈርኩኝ እንደዛ ነው ማለቴ። ማለት እነኚህ ሪከርድ የሚያደርጉ እህቶቻችን ስራ እየሰሩ በማይመች ሁኔታ ውስጥ ሆነው የሚሰጡት ምላሽ እዚህ የዋብያ ኡስታዞች ከሚያነሱት አርጉመንት የተሻለ ነው። በጣም ይበልጣሉ። አዳምጡት ይህን ቪዲዮ። አሁን ለምሳሌ መዝሙር ያሬድ አዳምጠው በደንብ ሰምተዋል። የቪዲዮ ትንሿ የመለሰችው መልስ ነው ወይስ ኖ አይደለም? ኧረ አዳምጠው። መልሳይሆን ይችላል አላገም። እሺ እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው። በባህሪ ምን ይላል? ባህረ ሀሳብ ምዕራፍ 1 ላይ አንድ በጣም የሚገርም ነገር አለ። እግዚአብሔር ስነ ፍጥረትን ለምን ፈጠረ በሚለው ርዕስ ላይ አንድ ያስቀመጠው ነገር አለ። ምንድነው ያስቀመጠው? ዓለማትን አስቀድሞ እግዚአብሔር በአንድነት በሶስትነት አንድነቱ ሶስትነቱን ሳይጠቀልለዋል። ልብ አሉ። ሶስትነቱ ደግሞ አንድነቱን ሳይከፋፍለዋል። ስለዚህ እግዚአብሔር ይጠቀለላል፣ ይከፋፈላል ማለት ነው። ልብ አድርጉ ያጀማ፣ እግዚአብሔር ይከፋፈላል። አያችሁ ምን እንዳስቀመጠ ተመልከቱ። ብቻ በደንብ አድርጋችሁ አዳምጡ። እግዚአብሔር ልብ ዓለማት አስቀድሞ ከእግዚአብሔር በአንድነትና በአንድነት በሶስትነት አንድነቱ ሶስትነቱ ሳይጠቀልለው ሶስትነቱ ደግሞ አንድነቱ ሳይከፋፍለው ሲቀደስ ሲሰለስ ይኖራል አለ። ይከፋፈላል፣ ምን ይደረጋል? ይህ እንዲሁም ደግሞ ይጠቀልላል ማለት ነው። እግዚአብሔር በባህሪው ማለት ነው። እግዚአብሔር አንዴ ይከፋፈላል፣ አንዴ ይጠቀልላል ማለት ነው በባህሪው። እኔ አም ሶሪ ይሄ ልጅ ምን ትላለህ? በጣም በጣም የሚያስቅ ነው። በቃ ይሄ ነው ችግሩ እኮ እፎይ። አሁን ትልቁ ችግር ወንድሞቻችን ጋር ያለው ትልቁ ችግር እኔ አዶ ነው እንዴት እንደምንግባባም በየትኛው ሌቭል አውርተን እንደምንግባባም አላውቅም። እውነት እንዴት አትሊስት እኮ
ተግባቦት እኮ ያስፈልጋል። አሁን እኮ አማርኛውም በጣም ግራ የሚያጋባው ነው። እውቀትም ክፍተት እየመጣ ነው። አሁን እግዚአብሔር አንድነቱ ሶስትነቱን አልጠቀልለውም፣ ሶስትነቱ አንድነቱን አልከፋፈለውም ማለት አንዴ እግዚአብሔር ሲፈልግ ይጠቀልላል፣ ሲፈልግ ይከፋፈላል ብሎ ይፈተዋል። አልከፋፈለውምና አልጠቀልለውም ብሎ እዛው አስቀምጦት እዛው እኮ ነግሮታል እኮ አንድነቱ ሶስትነቱን አይጠቀልለውም ተብሎ ሲል እግዚአብሔር ሲፈልግ ይጠቀልላል ይላል። ሶስትነቱ ደግሞ አንድነቱ አይከፋፍለውም ብሎ አስቀምጦ እግዚአብሔር ደግሞ ሲፈልግ ይከፋፈላል ይላል። ይሄ በጣም ለኦዲየንሶቹ ክብር የላቸውም ነው። በቃ ለሚያዳምጡ ሰው መሰረታዊ የማገናዘብ ሪዝን አውት ለማድረግ ራሱ እሱ እኮ የሚመጣው እኮ ኦዲየንስን ስታከብር ነው። ባይዘበይ አሁን አንተ ሙስሊሞቹንም እኛንም ስለምታከብር ተጠንቅቀ ነው የምታወራው። አየህ፣ የበሰለ ነገር ታደርግ። ሲሰድቡ እንኳን ርዕሱ ላይ ሁኑ እንዲህ ነው እያልክ በእውቀት አትሊስት ትሟገታለህ፣ ሪስፔክት ታደርጋለህ፣ እውቀቱን በራሱ ማለት ነው። በዛኛው ሳይድ ግን ኢቭን ቃላቱን እንኳን ለመግባባት ኦዲየንሱን ስለማያከብሩ ዝም ብሎ በቃ ይናገራሉ። ከዛ በቃ ማሻላ ተክቢር አንተ ጎበዝ ይባላል። ቼክ የሚያደርግም የለም እንዲህ ምን እያወራክ ነው የሚልም የለም። በቃ እና ግን እንዲያው ሞኝ የነቀለውን ስንት ብልህ ሞኝ የተከለውን ስንት ብልህ አይነቅለው እንደሚባለው እንዳይሆንና ሀሳቡን ትንሽ እናብራራ። እግዚአብሔር አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ሲባል ምን ማለት ነው? እኛ እግዚአብሔር ሶስት ነው አንድ ነው ስንል ቁጥር እየቆጠርን አይደለም። አንድ ሁለት ሶስት እያልን አይደለም። እግዚአብሔር አንድ ነው ስንልም ቁጥር አንድን እየጠራን አይደለም። የቁጥር ጉዳይ ከሆነ እኮ ከአንድ ሁለት ይቀድማል፣ ከአንድ ደግሞ ዜሮ ይቀድማል። እግዚአብሔር ሶስት ነው ስንል አብ ወልድ መንፈስ ቅዱስ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም እያልን ነው። ስለዚህ አብ ወልድ አይደለም የሚለውን ለማስቀመጥ አብ ልክ መጽሐፍ ቅዱሱ ክርስቶስ እኔና አብ ብሎ እንዳስቀመጠው አንድ ሚውት አድርግልኝ ፕሊስ። እኔና አብ ብሎ እንዳስቀመጠው እኔ እና ይላል፣ እኔ እና ይላል። ስለዚህ አብ ወልድ አይደለም ማለት ነው። ሶስትነቱ ስንል ነው። አንድነቱ ሶስትነቱን አይጠቀልለውም ስንል እኛ ሶስት አካል አማኝ አይደለንም ማለት ነው። ሶሪ አንድ አካል አማኝ አይደለንም ማለት ነው። እንደ ኦንሊ ጂሰሶቹ አብ ወልድ ነው ወልድም አብ ነው እያልን አንድ አካል አማኝ አይደለንም። ይልቁንም አብ ወልድ መንፈስ ቅዱስ አብ ወልድ አይደለም ወልድ አብ አይደለም ስንል አንድነቱ ሶስትነቱን አይከፋፍለውም ስንል መለኮትነቱ በባህሪው መከፈል የለበትም ነው። እግዚአብሔር አንድ አምላክ ነው። አንድ ነው ስንል ቁጥር እየጠራንም አይደለም፣ በመለኮቱ ይመስል የለም። መለኮቱ ሶስትነት የለበትም ማለት እስልምናው እኛ ላይ እንደዋሸው ሶስት አምላክ እያለ ስለሚዋሽ ወንድሞቻችንን ይዘው ሶስት አምላክ እያሉ ስለሚሰድቡን አንድነቱ ስንል አምላክነቱ ሶስትነት የለበትም። ምን ማለት ነው? ሶስት አምላክ የለም፣ ይልቁንም አንድ አምላክ ነው ያለው። አንድ አምላክነቱ በሶስት አካል ስለተገለጠ ሶስት አምላክ የለም ሲባል አንድነቱ ሶስትነቱን አይጠቀልለውም ተባለ። ሶስትነቱ ደግሞ አንድነቱን አይካፍለውም ሲባል አብ ወልድ መንፈስ ቅዱስ የሚለው የግብር ስም አብ ወልድ አብ ነው፣ ወልድ ወልድ ነው ያልነው። ስለዚህ ሶስትነቱ በግብር ሶስት መሆኑ በመለኮት ሶስት አያደርገውም። በመለኮት ደግሞ አንድ መሆኑ ሶስት አምላክ ደግሞ አያደርገውም፣ ምክንያቱም በአካል ሶስት ስለሆነ የሚል በአንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይካፍለውም የሚለው ትምህርት ይሄ ነው። እና ያው እንዳልኩት ለኦዲየንሶቹ ሪስፔክት ስለሌላቸው ክብር ስለሌላቸው የሚጠይቅም ስለሌለ ምን እያልክ ነው? ክርስቲያኖች እንዲህ ሲሉ ምን እያሉ አማርኛ እያወራን ከባድ ነው። አንድ ቢዲ ፕሊዝ ሚውት አድርግልን። በኋላ እኮ እድል ይሰጣችኋል። አሁን የታየው ቪዲዮ ላይ ብቻ ሪያክሽን እያደረግን ነው። በኋላ እድል ስለሚሰጣችሁ ጥያቄ ጠይቃላችሁ እና እኔ ያዝናለሁ። እፎይ ኤኒዌይስ በጣም ነው የሚያሳፍረው የሚያሳዝነው። እንዴት እንደምትግባቡ አላውቅም። ያ ባለመግባባት መግባባት አለ በሚለው እንተላለፍና ኦራይት። አሁን በቀላሉ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ እጁ ወደ አንድ ጠቅልሎ አምጥቷቸዋል ወይንስ 5ቱም ጣቶች እንደዛው እንደተከፋፈሉ ናቸው? ወደ አንድ የተጠቅልለው የመጡ ናቸው። የምር ይቅርታና ማለት አንዴ ይቅርታ አንዴ ኤቢዲ ደጋግመን ነገርንህ። ቃል ኔትወርክ እየሰራ አይደለም። ምንማራ እኛ ምንማራ አሁን መዝሙር ያሬድ ባነሳው ሀሳብ ላይ ነበር። እኔ ጥያቄ ብንመልሱልን ምን ችግር አለው? ጥያቄ ይመልሳላችሁ። ቢመልስልን ምን ችግር አለው? አንዴ ተረጋጋ።
መዝሙር ያሬድ አሁን በጣም ምርጥ ሰው ነው ሳየው ራሱ አመላለሱ ጥያቄ ፕሊዝ ተረጋጋ። እናውቃለን፣ በጣም ጎበዝ ነው። ስለዚህ አሁን አንተ ደግሞ የእኛን ልክ ኡስታዝ የጠየቀውን ጥያቄ እኛ እንጠይቃለን። ያለ ጣት ተከፋፍሎ ነው ያለው ተገጣጥሞ ነው ያለው? ተመልሳለህ? ጥያቄ ለጥያቄ ደግሞ መልስ ካላችሁ ጻፈሩ ትጠይቃለህ። ችግር የለውም ታገስ። ከስሩ ነው ይማርቶ መጨረሻ ላይ ይገባል። መጠየቅ ይችላሉ። ክርስትና ያላቸውን ጥያቄ እናንተ ይህንን ፎከስ አድርጋችሁ ጨርሱ። እፎይ ያ ሙስሊሞች ፎሎ አድርጉት። መዝሙር ያሬድ ያ ኦኬ። እሺ ከስር ማነው አብደላ የሚል ነው የገባው? ይሰማሃል ወንድማችን አብዱ? ጥያቄ ያለኝ ይቅርታ። ሰላም ናችሁ? ሰላም ነው። እንዴት ነው? እንኳን ደህና መጣ ብለናል። አልሐምዱሊላህ። ጥያቄ ያለኝ ትንሽ ደቂቃ ብቻ የሆነ ቢሲ ነው። እሺ እኛም ትንሽ ደቂቃ ነው የምንወስድብህ። አላህ ስንት ጣት ነው ያለው? አብዱ ማይክን አንሳና አልፈለገም። ቆይ ተውኝ አለ እኮ። ኦኬ አብዲ፣ አብዛኞቹ ሙስሊሞች አሁን ላይ ክርስትናው ላይ ጥያቄ እንጂ የአላህ ነገር የበቃቸው ነው የሚመስለን። ከዲቤቱ በኋላ ስለ ራሱ ማውራትም አልፈለጉም። ክርስትናውን ማወቅ ነው። ሜይ ቢ ቶፒኮች እንትኖችም እንይዝላችኋለን፣ ፕሮግራሞችም እያዘው ጥያቄዎቻችሁ ሙሉ ልንገባበት እንችላለን። እንደዛ ከሆነ አብዲ ይሰማል? ሁሉም መማር ነው የፈለጉት። አብዲ ሸግ